የነ ሄኖክ ኃይሌ ማህበር ጃንደረቦች ምን መሰላችሁ የሚያደርጉት? ቤተክርስቲያን በሰላማዋ ጊዜ መጡና ነጠላቸውን በዚችም ጣል አድርገው መልአክ መስለው ጧፋቸውንም ይዘው ቤተክርስቲያንን አንተውም ከቶ እያሉ መልክ ይሰሩብናል። መልክ ማለት ነው። ከዛ ቤተክርስቲያን መከራው ስትወርቅ ችግሩ ስትገባ የቤተክርስቲያን ልጆች ስለ እምነታቸው አንገታቸውን እንደ በግ ሲታረዱ አብያተ ክርስቲያናት ሲወድሙ ሲቃጠሉ እነዚህ አካላቶች የት እንዳሉ ራሱ አታውቅም። ሲጀመር ጃንደረባው የሚባል ማህበር አለን ብለህ ትጠይቃለህ፣ ትረሳቸዋለህ። እንደው በአርሲ እግዚአብሔር አምላክ ፈቅዶ ሰላምን ያምጣና ስለነዚህ አካላቶች በደንብ አድርጌ እመለስበታለሁ። በደንብ አድርጌ ፋና ኢቲቪ ስለ አርሲ አልዘገቡ አይመለከተኝም። ኢኦቲሲ ግን ምን ሆኖ ነው መጠየቅ የምፈልገው? እዛ ውስጥ የምትሰሩ ሰዎች ግን ህሊና አላችሁ? ህሊናችሁ እየሰራ ነው ያለ? በአካል አርሲ ተገኝቶ ህዝበ ክርስቲያኑን መደገፍ፣ ማጽናናት፣ አይዟችሁ ከጎናችሁ ነን ማለት እሺ፣ እሱ ይቅር። ለምንድነው ብፁዓን አባቶቻችን የተሰማቸውን ስሜት በሚዲያ እንዲገልጹ የማታደርጉት? ብፁዓን አባቶቻችን አካባቢ ነበርኩኝ። ምን ያህል በአርሲው ጭፍጨፋ የተሰማቸውን ስሜት ተመልክቻለሁ። ምን ያህል ውስጣቸው እንደተነካ፣ ምን ያህል እንዳዘኑ ተመልክቻለሁ። እናንተ ግን ብፁዓን አባቶቻችን በሚዲያ ወጥተው ህዝበ ክርስቲያኑን እንዳያጽናኑ፣ ለህዝበ ክርስቲያኑ የተስፋ ቃል እንዳይናገሩ መንገድ እየዘጋችሁ ነው ያላችሁት። ምክንያቱም እናንተ እንደ ሚዲያ ባለሙያ አጀንዳ ቀርጻችሁ ብፁዓን አባቶች ጋር ቀጠሮ አስይዛችሁ መጠየቅ ነበረባችሁ። ብፁዓን አባቶቻችንን ባይሉ ብፁዓን አባቶቻችን ልጆቻችንን አናጽናናም፣ ለልጆቻችን የተስፋ ቃል አንሰጥም አይሉ። እባካችሁ እንደ ሚዲያ ባለሙያ ሁኑ። መደራጀት ባለበት መልክ እንደራጅ እንዴ አለ እኮ በሚዲያ ወጣው እኮ አልሰማችሁትም እንዴ? ቅድም ስታሰማን የነበረው ልጅ እኮ ሲኖዶሱን ተቆጣጥረነዋል፣ መግለጫ መስጠት አይችልም አለ። በአፉ ማር እውነት መሰለበት፣ ሲኖዶሱም አይናገርም። ማህበረ ቅዱሳን ተቆጣጥረነዋል አለ። ማህበረ ቅዱሳን አንድ ክርስቲያን ተጠመቀ ሲባል በየቀኑ ይዘግብልናል። አንድ ክርስቲያን ሞተ ሲባል የት እየሄደ ነው? ሲጠመቅ ነው የሚዘግብ። ሲሞት ሳያውቃቸው የሞተው። ሌላው ማህበር ምን እየሰራ ነው? ጃንደረባው እነ ዲያቆን ሄኖክ ኃይሌ እንዘምር ብለው ለዝማሬ ከቁጥር ልፍ የሆነ ሰው በመስቀል አደባባይ ሰብስበዋል። ጥሩ ነው እንኳን አዘመሩ እና በዚያ ህዝቡን በሰበሰቡበት ደግሞ የሞት ቀን ደግሞ አዋጅ አውጁን ይምጡ እንጂ ምን ሆናችሁ ነው? ለምንድን ነው የገደላችሁን ይበሉ እንጂ ይምጡና ያዘመሩት ህዝብ እየተገደለ ነው። ይምጡና ይገላግሉ። ይስጡ ሐሳብ። ሌላውም የሚመለከተው በየዘርፉ መናገር የሚችል በንግግሩ መስራት የሚችል በስራው ሀብት ያለው በሀብቱ ሁሉም በየድርሻው ይናገር ያገልግል። ለአንድ ሳምንት እየጮሁ ዝም ይህ ከሆነ ለሀገርም ለመንደርም ለግልም ለህልውናም ለነገም ለታሪክም ለትውፊትም ያገለግል ስርዓት አይደለም። እየጮሁ ከማለቅ እየነደዱ ከመሞት ውጪ ምንም አይነት ትርጉም ሊኖር አይችልም። ስለዚህ እውነት እላችኋለሁ እንደ ክርስቲያን አረ ፖለቲካ እንዳይሆን አረ እንዲሁ እንደዚህ እንዳይሆን አትግደሉ ነኮ ዘመድ ሰው አትግደሉ። ፖለቲካ ነው ሽምግልና ሁላ እኮ ነው። አንድ ሁለተኛ እኔ እኮ እየገደሉኛል ተው አትግደለኝ ብሎ መጮህ ዝም እየመቀጠቀጠና እንዳጮህ ይባላል። ይህንን በድፍረት መናገር ይጠይቃል። በድፍረት የሆነ ጳጳስ የሆነ ሀገረ ስብከት ሰራተኛ የሆነ ምናምን እዚያ ጀላብየውን ይጎትት ለክርስቲያን ካልሆነ ምን ይሰራልኛል? ህዝብ ሲያልቅ በህግ አላህ የማይል ስለ እግዚአብሔር የማይል ምን ይሰራል ያለ እኔ አባቴ አይደለም እንዲህ አይነት አባትም የለኝም። ምን ይሰራል ይሄ? እንዴት ቤተክርስቲያን 100 ዓመት ታሪክ ያስቆጠረች ቤተክርስቲያን ነደደች ስትባል ቤተክርስቲያን ምዕመናኑ በውስጡ ተቃጠሉ ሲባል 15 30 40 አስከሬን በየቀኑ ተቀበረ ሲባል ሰው እንዴት አይናገርም? ሰው ወጥቶ ሐሳብ አይሰጥም ወይ? ሰው ሐሳብ አይሰጥም ወይ? የቀሚስ ዲዛይን ለመምረጥ አውሮፓ የሚሄደው ጳጳስ የክርስቲያኖች ልቀት የማይገደው ከሆነ ምን ይሰራልኛል ይሄ ለኔ? በምን ቋንቋ ነው ክርስቶስን በጠራውበት አንደበት የእርሱን አባቴ ብዬ ልጠራው የምችለው? ለምን እንደ ክርስትና ሊቆጨን ሊመርዘን ይገባል። ከልብ ማለት ነው። ክርስቲያን ስትሆን ብቻ ነው የሚገባ። ይሄ የክርስቶስ ልጅ በደመ ክርስቶስ የከበረ የክርስቶስ ደም የተዋሃደው ደም መሆኑን ያለ አግባብ የፈሰሰው መሆኑን የምትረዳው ክርስቲያን መሆን ስትችል ብቻ ነው። ክርስቲያን መሆን ካልቻል ደሙ አይገባህም። ተረት ነው የሚመስልህ፣ ወሬ ነው የሚመስልህ፣ ፖለቲካ ነው የሚመስልህ፣ ጩኸት ነው የሚመስልህ።
የፈሰሰው ግን ደመ ክርስቶስ መሆኑን ስታስብ ያኔ ይገባሃል እውነታው። ለምን እስከ መቼ ድረስ ቤተክርስቲያን በዚህ ትቀጥላለች? እስከ መቼ ድረስ ነው መግደል ትችላላችሁ መሞት ግን እንችላለን እያልን የምንቀጥለው? ለምንድን ነው የምንሞተው? ክርስቶስን እናመልከው ዘንድ ዕድሜ በሰጠን በክርስቶስ ጸጋ መኖር እንፈልጋለን። ለምን? ሲኖዶስ 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 ጳጳሳት 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 እያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ወንድሞቼና እህቶቼ ጊዜ አታባኩ። ጳጳሳቶቻችን ምቾት ላይ ናቸው። ሪላክስ እያደረጉ ነው፣ ፈታ እያሉ ነው፣ ዘና እያሉ ነው። ይህንን ምቾት ማንም እንዲነካባቸው አይፈልጉም። እኔ ድንግል ማርያምን አረጋግጥላቸዋለሁ። አትፎገሩ ኦርቶዶክሳውያን ወንድሞቼና እህቶቼ፣ ምቾት ላይ ናቸው። አስባችሁታል? በሚሊዮን የሚቆጠር ብር በአካውንታቸው ውስጥ ተሸክመው በሚያማምር መኪና ከአንዱ ሎጅ ወደ አንዱ ሎጅ ዘና ፈታ እያሉ ሙክት እየቀለጠመ ውስኪ እየጠጣ ፈታ ዘና ሪላክስ አድርጎ የሚኖር በአጥንት የሚያስብ መነኩሴ ጳጳስ ስለ እኔ ያስብልኛል፣ እኔ ስሞት፣ እኔ ስሰቃይ፣ ስደፈር፣ ስሳደድ፣ ሀብት ንብረቴ፣ እናቴ፣ አባቴ፣ ልጄ ሲሞቱ ለእኔ ያስባል ብለህ ከሆነ አትሸወድ። ይህንን ፖዚሽን ይህንን ምቹ ኤሪያ እንዲነካባቸው የሚፈልጉ ሰዎች አይደሉም። ግማሹ በትግሬነት የተሾመ፣ ግማሹ በኦሮሞነት የተሾመ፣ ግማሹ በአማራነት የተሾመ በምንም አይነት መልኩ በዘር ተሿሹሞ፣ በብሔር ተሻሹሞ፣ በኮታ ተሿሹሞ አሁን ላይ በግል አካውንት ሚሊዮኖችን የሚያንቀሳቅስ ኦነር ባለሀብት የሆነ ግሩፕ ለኔ ያስብልኛል ብለህ የምትል ካለ ተጃጅልሃል። መፍትሄው ምንድነው ብለህ ጥያቄ ታነሳለህ አይደለ? ኦርቶዶክሳውያን እንደ ኦርቶዶክሳዊነት ምን ማለት መደራጀት። አስዋ ዘረኝነቱን ትተህ እነዚህን ሰዎች ትተህ እነዚህን ሰዎች መጠቀም ባለብህ ቦታ ላይ ብቻ ተጠቅመህባቸው እየዘለልክ እያለፍክ ምን መሆን አንድ መሆን። አለበለዛሳ እቺ ቋንቋ ደስ ትለኛለች። አለበለዛሳ ቀጣይ የሚመጣው እስካሁን ድረስ ከሆነው ይከፋል። የሁላችሁ ኦርቶዶክሳውያን ወንድሞቼና እህቶቼ እነዚህ አባቶች በምንም አይነት መንገድ አስቡ ይህንን መስመር እንድታልፉ አይፈቅዱላችሁም። ይሄን ምቾታቸው እንድትነሷቸው አይፈቅዱላቸው በምንም አይነት መንገድ ማለት ነው። አሁን አገርን እየመራና እየገዛ ካለው መንግስት ፊት ቆመው የመከራከር ሞራል የመከራከር ብቃት የማለት አቅሙ የላቸው። ለምን እንደሆነ ታውቃላችሁ? እነሱ ራሳቸው በሚያስተዳድሯት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚፈጽሙት ግፍና በደል፣ ካህናትን መሸጥ፣ ዲያቆናትን መሸጥ፣ መምህራንን መሸጥ፣ ኮራፕሽኑ፣ ሌብነቱ፣ ይሄ ሁሉ ስፍራ፣ ቦታ፣ መሰማት፣ ግርማ ሞገስን አሳጥቷቸዋል ማለት ነው። ስለዚህ እስካሁን ድረስ ማን ነው ሲኖዶስ ጳጳሳት የምትሉትን ፎርጌት እርሱት። ኦኬ ምን በሉት እያልኳችሁ ነው። እርሱት። በጣም የማዝነው ማህበራት ምንድን ነው የምትሰሩት? እስቲ 20 ዓመትና 25 30 ዓመት የፈጃችሁ ማህበራት ምንድን ነው የምታደርጉት? በኋላ መለስበታለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑልኝ ኦርቶዶክሳውያን ወንድሞቼና እህቶቼ። ወሃቢ እንደሚገለም ሙሉውን ታውቀዋለህ፣ እንተዋወቃለን። ወሃቢ አርሲ ላይ እያጠፋ እንደሆነ በደንብ ታውቀዋለህ።
የሸሪዓ ግን ኢትዮጵያ ላይ ባናት ትተከላለ ገረዳ ወሃቢ ኢትዮጵያ ላይ የሸሪዓን ሕግ አያደርገው። የማንም ልቃሚ ማድረግ አትችልም። ሸሪዓ ሕግ የኢትዮጵያን ሕግ አይመለከተው። ሂድና አረብ ሀገር ተገረድበት። ኢትዮጵያ ላይ ይሄ ሕግ አይሰራም። ክርስቲያን ገረድ እያረግ ክርስቲያን ላንተ እየከፈለ የክርስቲያን ሴቶችን ላንተ ግርድና እያረግ እየተጋደምክባቸው አይኖርም። ይሄ ወሃቢ እንደ ቀልድ የተጀመረው ዛሬ እዚህ ቦታ ላይ ደርሷል። ዝም እየተባለ ከቨር እየተደረገ ጧፍ አብራ ምን አብራ ነጭ ልበስ አዋፋት ዝማሬ ገለመሌ እያለ እያጭበረበረ ይህን ፖለቲካ ተሰርቷል እስከ ዛሬ። ከዚህ በኋላ ስራው ከዚህ በኋላ እንዳይሰራ በደንብ አድርገን እንሰራበታለን። ወሃቢ ነው የገደላቸው ያጠፋቸው ወሃቢ ነው። ቪዲዮዎቹን ላኩልኝ። ቃል በቃል ይናገራሉ። ለመንግስት መሬቱን ያስረክባሉ። ምን እንደሚያደርጓቸው ልንገራቸው። አንድ ቤተሰቡ ሙሉን ነው የሚጨርሱት። ከነ መሬታቸው ከነ ምናምን ሙሉን ሲጨርሷቸው የሚጠይቅ አካል የለም። ምን ያደርጋሉ? ሄደው ለሽመልስ አብዲሳ ይሰጡታል። ለክልሉ አስተዳዳሪ ይሰጣሉ። መሬቱ እዚህ ጋር የሚኖር ሰው የለም ብለው ይሰጣሉ። መልሶ ያኛው ለነሱ ይሰጣቸዋል። የለም እንዴ በቃ እናንተ ተጠቀሙበት። ከዛ በኋላ መስጊድ ይሰሩበታል። 100,000 ካሬ ሜትር እንደዚህ አድርገው ዘርፈዋል። እዛ ላይ የነበሩ እዛ ቦታ የሚኖሩ ሰዎች ኦሎፌሰደን ጠፉና መሬቱ ለመንግስት ተሰጠ። ምን ያህል መሃይም እንደሆኑ የአረብ ገረዶች እንደሆኑ በዚህ ታውቃለህ። ሰውን በመግደል አምልኮን አስፋፋለሁ የሚል አረመኔያዊ አካሄድ ነው የሚሄዱት። እግዚአብሔር ያሳያቸው። ሰውን ገለህ፣ ሰውን ጨፍጭፈ፣ ሰውን አርደህ እኔ የኔ ሃይማኖት ያድግልኛል ሰብካ አይደለም። አስበው፣ ሰብካ አይደለም፣ ትምህርት ሰጥታ አይደለም። በማስፈራረቱ ወይ ትሰልማለህ ወይ ትጠፋለህ በሚል አድርጎ እያደረጉ ነው የሚያደርጉት። ወሃቢ የሚባል ኢትዮጵያ ላይ ሰበር መረጃ ነው ምናምን ነገር አጋሩት አይደላችሁም። ከፈለጋችሁ አጋሩት፣ ከፈለጋችሁ አታጋሩት። ኦርቶዶክሳውያን ለማትረፍ አርሲ ላይ ሄደው ነበር። የተወሰኑ የመከላከያም ተወጣጡ ምናምን ነገር ሰላም አስከባሪዎች በሚባል ሁኔታ ሄደው ነበር። ነገር ግን ቦታ ላይ ሄደው ሰላም እንዳያሰፍኑ የብልጽግናው መንግስት ካድሬው አካል እነዚህ ሰላም ለማስከበር የሄዱ አካላትን ኑ ቁጭ ችግር የለውም ማረፍ በሉ ብለዋቸው ስጋ አርደውላቸው፣ በሬ ማለት ነው፣ አርደውላቸው አበሏቸው፣ አጠጧቸው። ከመሸ በኋላ ወደ ቦታው እንዳይሄዱ አደረጓቸው። እየሆነ ያለው እሱ። ስለዚህ በስትራቴጂካሊ ተጠንቶ መንግስት ሆን ብሎ ኦርቶዶክሳውያን እንዲጨፈጨፉ እያደረጋቸው ሆን እንደሆነ ወቁ። ስለዚህ መንግስት አውቆ ሆን ብሎ ሰላም እንዳይከበሩ እንኳን ቦታው ላይ የሄዱ ኦርቶዶክሳውያንን እየከለከለ ስለሆነ ፕሊስ እባካቸው አንዳንዴ ኢነርጂያችሁን መንግስት ከማለት ይልቅ ወደ ቤተ ክህነት ፊታችሁን ብታዞሩ የተሻለ ነው ብዬ አስባለሁኝ። ቸርቆይ እስከ ዛሬ መዝሙረ ዳዊት መጸለይ ያልጀመራችሁ ሰዎች በዚህ በሰኔ ጾም ለ40 ቀን ሳታቋርጡ የምትጸልዩዋትን መዝሙረ ዳዊት አንዲት መዝሙረ ዳዊት ልንገራችሁ። ይሄ በጣም የሚገርም ቻሌንጅ ስለሆነ እስከ ዛሬ መዝሙረ ዳዊት መጸለይ ላልጀመሩ ጓደኞቻችሁ በደንብ ሼርና ኮፒ ሊንክ እያደረጋችሁ አድርሱላቸው፣ የምትወዷቸው ከሆነ ማለት ነው። እና ደግሞ የፊታችን ግንቦት 28 ሚጣቃ ማኑኤል ትልቅ የሆነ የንግስ በዓል አለ። ከኛ ጋራ የደርሶ መልስና የአዳር ጉዞ መጓዝ የምትፈልጉ ሰዎች በ0961 21 ላይ ደውሉልን። እናም ይኸውላችሁ የሰኔ ጾም ከገባ 2 ቀን ሆኖታል። ከነገ ከግንቦት 26 ጀምራችሁ እስከ ሐምሌ 5 ስትቆጥሩ ግን 40 ቀን አለ፣ ሐምሌ 5ን ጨምሮ ማለት ነው። እና በዚህ በ40 ቀን ደግሞ ይህች መዝሙረ ዳዊት መጸለይ አለባችሁ። በተለይ መዝሙረ ዳዊት መጸለይ ያልጀመራችሁ በጣም ቀላል ናት። አንዲት መዝሙረ ዳዊት ናት። ጧጧን የምትጸልዩትና ይህችን ሳታቋርጡ ጀምሩ መጸለይ። ከዚያም በኋላ ደግሞ ስለምዱት እየጨመራችሁ ትሄዳላችሁ ማለት ነው። ሳታቋርጡ ግን ይህች መዝሙረ ዳዊት ለ40 ቀን በደንብ አድርጋችሁ ጸልዩት። ማናት ስንት ላይ ነው የምትገኘው ካላችሁኝ መዝሙር 62 አምላኬ ገይሳቤከ አምላኬ ሆይ ወደ አንተ ገሰግሳለሁ የምትለዋ ማለት ነው። ስለዚህ ይችል ማለት ነው ሳታቋርጡ ለ40 ቀን ጸልዩት። ከዚያ ደግሞ ስትለምዱት ደግሞ
ትጨምራላችሁ፣ መጸለይ ትለምዳላችሁ ማለት ነው። ይሄን ቻሌንጅ ሁላችሁም ተግባራዊ አድርጉት። አምላካችን የሁላችንንም ጸሎት ይቀበልልን። ሁላችሁም ኮሜንት ላይ አምላኬ ሆይ እንድጸልይ እርዳኝ በሉት። ሁላችሁም እሱ ካረዳን ምንም ማድረግ አንችልምና እንድጸልይ እርዳኝ እያላችሁ ኮሜንት ላይ ጻፉ። ቪዲዮም በደንብ አድርጋችሁ ሼርና ኮፒ ሊንክ ላይ እያደረጋችሁ ለብዙዎች እንዲደርስ አድርጉት። ብዙዎችን ይጠቅማልና ቤቱንም ካላደረጋችሁ ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ነጭ ለብሰናል ይባል ከል በሚለበስበት ዘመን፣ ጥቁር በሚለበስበት ዘመን፣ ደረት በሚደቃበት ዘመን፣ ከ3 ወረዳ ከ4 ወረዳ ኦርቶዶክሳውያን በጸዱበት ዘመን ጉዳዩ አድጎ ጉዳዩ ተልቆ ዓለም አቀፍ ይዘት በያዘበት ዘመን በራሳችን ጉዶች እናንተው እየከፈላችሁ እናንተው እያጠገባችሁ እናንተው እንደ ሊቅ ስንት ሊቅ ባለበት ሀገር አውርቶ አደር ሜካፓም እየጠራችሁ ቤተክርስቲያን እንትን የምትሉት እናንተ ናችሁ። በተለይ እናንተ ካህናቶቹ እናንተ አይናችሁ ገንዘብ ላይ ብቻ የተተከለ አንላቀቅም። ይገርማችኋል። ይሄ ነገር አልቆ ይሄን ነገር ጨርሰው የአሜሪካ መንግስት ጋር ሲጠሩ ከዛ በኋላ እነ ዲያቆን ፋሲካው ናቸው የጨረሱት። ከዛ እገሌ ጋር ይደውላሉ። እንደዚህ አልቆልናል እንግባ። ኧረ እኔ አልሄድም። እገሌ እንሂድ። ኧረ እኔ አልሄድም። እንደዚህ ውስጥ አልገባም። ኧረ በእናታችሁ ካህናት ናችሁ ነው እንሂድ። ኧረ እኔ አልሄድም ምናምን። በኋላ የመጨረሻ እስቲ እንሞክር ብለው ቀሲስ ሳሙኤል ጋር ሄሎ ቀሲስ ሳሙኤል አቤት እንደዚህ ሆነናል እና እንደዚህ ኧረ እመጣለሁ። ከዛ ማንን እንደው አባታችንን ብናገኝ ግድ የለም እደውላለሁ። ዶክተር አባ ገብርኤል ጋር ሄሎ ዶክተር አቤት እንደዚህ ያልቋልና እንሂድ። ዓርብ ተነግሯቸው ነው ሐሙስ ተነግሯቸው ዓርብ እንትን ብለው ቅዳሜ ኧረ ምንም ደግሞ ለዚህ ተገኝቶ ነው ወይ $1,000,000 ተከፍሎ የማይገኝ ተገኝቶ ነው ወይ እንመጣለን። ብፁዕ አቡነ ሉቃስ ዶክተር አባ ገብርኤል ተነስተው ሄዱ ማለት ነው። አንችልም ነው ያሉት። ማውራት ቀላል ነው ማውራት በቲክቶኩ በቴሌግራሙ በምናምኑ ማውራት ቀላል ነው። የጭንቋ ቀን ስትመጣ ግን ሁሉም ጥጉን ነው ያዘው። ቀሲስ ጥላውን ምናምን ኧረ እኔ አልሄድም። እንዴት ይሄዳል ጥላውን? እንዴት ይሄዳል ጥላውን? ሲጀምር እኮ ዛሬ አንናገረውም። እንዴት ይሄዳል? የጭንቅ ቀን ነው ልዩነት የሚመጣው ማለት ነው። የሄዱት ሄደው ግን ሰርተው መጥተዋል። አለቀ። ሰርተው መጥተዋል። ምን ይመጣል? ከዛ የሚፈጠር ነገር አለው? የለም። እኔ ከእግዚአብሔር ነው መልስ የምናገኘው። ስለዚህ ይሄንን በጣም መነጋገር አለብን። ምንም ቀልድ የለም። በሃይማኖት ቀልድ የለም። ይሄ ደግሞ አላርፍ ያለ እኔ ጓደኛ አለ አላርፍ ያለ የሀብታም አሸርጋጅ ጡልጡል ያለ ጓደኛ አለኝ። እዛ ወይ ከዝማሬው አልሆነ ወይ ከቄስነቱ አልሆነ በየሄደበት ቦታ የተቀበረ እያመጣ እንትን የሚል ማለት ነው። ለዛሬ ስምህን አልጠራም። ይሄ ማስጠንቀቂያ ድረስ በየቦታው እዚህ ሄኖክና እዚህ እንትን እያልክ ህዝብ የምታደነዝዝ ፌስቡክ ላይ 2 መስመር ለመጻፍ ፊደል የማታቅ ፊደል እንኳን የማታቅ ሰው በጠፋበት ቦታ እንጀራችሁ ስለሆነ ካህንን ብላችሁ እንደ ካህን አክት የምታደርጉ ኢትዮጵያ ቢሆን ቦታ የሌላችሁ እረፉ። እንቅፋት አትሁኑ፣ እንረፉ። እናንተ የሀብታም ማዕድ እየባረካችሁ እናንተ የሀብታም ኪስ እያጠባችሁ ክርስትናውንና ክህነታችሁን የሀብታም መጋጫ ጤና የላችሁ፣ ምን ፍቅር የላችሁ።
ምንም ብታረጉ አያምርባችሁ። ኮተት እረፉ። አሽቃባጩላ በዚህ ዘመን በሚደረግ ዝማሬ ነው እግዚአብሔር ቢዛ። በዚህ ዘመን ማቅ ተለብሶ እንባ ነው፣ ለቅሶ ነው። በዚህ ዘመን ነጭ ለብሰን እያለቀስን እንዘምራለን። ዘመር ደግሞ የዚህ ዘመን ዘማሪ ልብ ኖሮት የምትዘምረውን የምትኖር ነህ፣ የምትዘምረውን የምታመልክ ነህ። አንተዋወቅም። እረፉ። እኔን ስለተቀበልከኝ፣ እኔን ሽሩር ስላልከኝ፣ እኔን ምን ስላልከኝ ብሎ ነገር የለም። እረፍ ብያለሁ።